አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በትግራይ ክልል እንደ ብሔር እንድንጠፋ አንፈቅድም በሚል መፈክር የተለያዩ አካባቢዎች ላይ ስብሰባዎች እየተደረጉ ናቸው። ህልውናችን በብልጽግና መፈራረስ ላይ ይረጋገጣል የሚሉት እነዚህ ስብሰባዎች ላይ ደግሞ የህወሓት ከፍተኛ አመራሮች የዝግጅት ንግግሮችንም አስተላልፈዋል። የብልጽግናው አገዛዝ ትግራይ ላይ እርምጃ ወሰዱልን በሚሉ የቀድሞ የክልሉ አመራሮች ታጅበው ከፍ ያለ ፕሮፓጋንዳ ዘመቻ ላይ ይገኛል። ይህንን ጉዳይ በስፋት እንመለከታለን። አቶ ሽመልስ አብዲሳ ዳግም ሲዝቱ ተሰምቷል። የኦሮሞ ነጻነት ጦርን ከውስጣችን የበቀለ አረም የአማራና የትግራይ ኃይሎችን ደግሞ የኦሮሞ ጠላቶች እያሉ አቅርበው ጽምዶ የተሰኘውን ጥምረትን ሲያወግዙም ተሰምተዋል። የኦሮሞ ነጻነት ጦር በበኩሉ የአብይ አህመድ ሌላ የፖለቲካ ወንጀል ያለውን ጉዳይ አሳውቋል። ሰሙታላችሁም። ጀነራሎች ወደ አውደ ውጊያ የተላኩበት ጦርነት በአማራ ክልል እየተደረገ ቀጥሏል። አገዛዙ በከባድ መሳሪያ ድብደባ የሚያደርሰው ጉዳትም እንዲሁ። የአማራ ኤሊትና ባለሀብት በዚህ ጸረ ህዝብ በሆነ አገዛዝ ላይ ለሚደረግ ትግል ምን አበርክቷል ሲሉ የሚጠይቁት ደግሞ አቶ ገዱ አንዳርጋቸው ናቸው። እንቃኘዋለን። የአብይ አህመድ አገዛዝ ህግን አስከብርልን በሚል ሴራ ትግራይ ላይ ጦርነት ለመክፈት እያደረገ ያለው ዝግጅት መቆም አለበት ሲል ፓርቲው አሳወቀም። የትግራይ ህዝብም የተጋረጠበትን አደጋ መከላከል የሚችለው በመለያየት ሳይሆን በአንድነት ነው ሲል ገልጿል። ሌላኛው መረጃችን ነው። ኢራን ወደ ሙሉ ጦርነት መግባቷን አሳወቀች። አሜሪካ ደግሞ ለ10ኛ ተከታታይ ቀን ጥቃቶችን መፈጸሟ ታውቋል። በአንድ ወር ውስጥ 100 የሚጠጉ የአሜሪካ ወታደሮች በኢራን ጥቃት መጎዳታቸው ሲነገር፣ ኢራን ደግሞ በእነዚህ ባለፉት ቀናት ጥቃቶቿም የጦር ጀቶችን ጭምር ማውደሟን አሳውቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጀነራሎች ወደ ግንባር የተላኩበት ጦርነት በአማራ ክልል እየተደረገ ቀጥሏል። አገዛዙ በከባድ መሳሪያ ድብደባ የሚያደርሰው ጉዳትም እንደዚሁም። የአማራ ኤሊትና ባለሀብቱ በዚህ ጸረ ህዝብ በሆነ አገዛዝ ላይ ለሚደረግ ትግል ምን አበርክቷል ሲሉ የሚጠይቁት ደግሞ ገዱ አንዳርጋቸው ናቸው። የፋኖ ኃይሎች ጠንካራ ይዞታዎች ናቸው በሚል በተለይም በጎጃም ቀጠና ደጋዳሞትን ጨምሮ በጮኬ ዙሪያ ባሉ አካባቢዎች በርካታ የጦር ክፍሎችን ያሰማሩ አገዛዙም እንደ ሌትናንት ጀነራል መሐመድ ተሰማና ሜጀር ጀነራል ብርሃኑ ጥላሁን ያሉ የእዝ አዛዦችን እንደዚሁም እንደ ብርጋዴር ጀነራል ሶፊያን መሐመድና እንደ ብርጋዴር ጀነራል አዲሱ መሐመድ ያሉ የኮር አዛዦችን በማሰማራት ሲዋጋ መሰንበቱና አሁንም መቀጠሉ የሚታወቅ ነው። የመከላከያ ሰራዊቱ በጎጃም የአርሶ አደሩ ቀዬ ላይ የሚያደርሰው የከባድ መሳሪያ ድብደባን ተከትሎም የመኖሪያ ቤቶች እየወደሙም ሰላማዊ ነዋሪዎችና የአርሶ አደሩ እንስሳቶችን መገደላቸውን በጀብድነት የሚያቀርቡ የጦር አዛዦችም አሉ። የጮቄ ሰንሰለታማ ተራራዎችን ማዕከል በማድረግ የሚከናወነው የዚህ የከባድ መሳሪያ የታገዘ ውጊያ ስለመቀጠሉም የብርሃኑ ጥላሁን የጦር ክፍል አሳውቋል። በክልሉ ተመሳሳይ ዘመቻ እየተደረገባቸው ካሉ አካባቢዎች መካከል የወሎ ቀጠና አምባሰል በተለምዶ ቀበሌ 18 ተብሎ የሚጠራው ስፍራም በሰሜን ወሎ መርጦ እንደዚሁም እዚየት በር ተብሎ በሚጠሩ ስፍራዎች ላይ የሚከናወኑትም የሚጠቀሱ ናቸው። በሰሜን ሸዋ ዞን ከትናንት በስቲያ በባሶና ወረዳ የጸጥታ ቢሮ ምክትል ኃላፊም ከተገደሉ በኋላ የፋኖ ኃይሎች እንጃ ቆረር ላይ የመንግስት አድማ ብተናና የሚሊሻ አባላት መገኛ ላይ ጥቃት ማድረሳቸውን የገለጹበት ደግሞ ሌላኛው የጦርነቱ ገጽታ ነው። በክልሉ ጦርነት የአማራ ህዝብ ላይ የዘምቱ ዘንድ ከተላኩ ወታደራዊ አመራሮች ውስጥ አንዱ የሆኑት የ6ኛ እዝ አዛዥ የሆኑት ሜጀር ጀነራል ብርሃኑ ጥላሁን ፋኖና ኦላ ተጣምረዋል በማለት በምሬት ሲናገሩም ተደምጠዋል። በሸኔም በጽንፈኛ ኃይልም በአሁኑ ሰዓት በገዛ ህዝባቸው ላይ ግፍ እየፈጸሙ ናቸው። በተለይ ደግሞ ምስራቅ ጎጃም አካባቢ ያለው የጽንፈኛ ኃይል ሸኔም በተመሳሳይ በተለይ ሁለቱ አሁን ተቀናጅተው የሚሰሩት ወንጀል ከባድ ነው ለሀገራችንም ለህዝባችንም። በሁሉም በላይ ደግሞ የሚያስጠላው ከዚህ ከውጭ ኃይሎች ጋር ተቀናጅተው
ትናንትን ተሻግረው ስለ አፄ ዮሐንስና ስለ ፋሽስቱ ጣሊያን ጥፋት የሚያወሩት የብልጽግናው ሰዎች ዛሬ ከፋሽስቱ ጊዜ የባሰ ጥፋትን በህዝቡ ላይ እያደረሱ ግን ቀጥለዋል። የቀድሞ የጠቅላይ ሚኒስትሩ አማካሪና የውጭ ጉዳይ ሚኒስትር የነበሩት ገዱ አንዳርጋቸው ደግሞ ይህንን የአማራ ትግል ሲሉ በገለጹት ሁነት ውስጥ የልሂቃኑንና የባህል ሀብቱን ሚና ይጠይቃሉ። በጫካ ገብተው ህይወታቸውን በሰጡ ወጣቶች ዙሪያ ከማውራትና ከነሱ ከመጠበቅ ባሻገር እኛ ስለ ልሂቃኑ በያለንበት ምን አደረግን ሲሉም ያነሳሉ። አሁን እነዚህ ትግል እያካሄዱ ያሉትን ልጆች በየት ወጡ በየት ወረዱ ብሎ የነሱን ነው የሚጠብቀው እንጂ የበኩሉን አስተዋጽኦ ለማበርከት ስለ አማራ ጉዳይም ጥልቀት ባለው መንገድ ተወያይቷል፣ መክሯል፣ የጋራ ኮንሰንሰስ ገንብቷል ብዬ አላስብም። በቂ አይደለም። አማራ ካለው እንደ ማህበረሰብ ኢትዮጵያ ውስጥ ትልቅ ማህበረሰብ ነው። የአማራ ባለሀብቶች ምን ያህሎቹ ናቸው ለአማራ ኮዝ ድጋፍ የሚያደርግ? በትግራይ ክልል እንደ ብሔር እንድንጠፋ እንፈቅድም በሚል መፈክር በተለያዩ አካባቢዎች ስብሰባዎች እየተደረጉ ናቸው። ህልውናችን በብልጽግና መፈራረስ ላይ ይረጋገጣል የሚሉት እነዚህ ስብሰባዎች ላይ ደግሞ የህወሓት ከፍተኛ አመራሮች የዝግጅት ንግግሮችን አስተላልፏል። የብልጽግናው አገዛዝም ትግራይ ላይ እርምጃ ውሰዱልን በሚሉት የቀድሞ የክልሉ አመራሮች ታጅበው ከፍ ባለ የፕሮፓጋንዳ ዘመቻ ላይ ይገኛል። በልሳናቱ በኩል በየቀኑ የሚያስተላልፋቸው የጥፋት መልእክቶችም የዚህ ማሳያ ናቸው። በሌላ በኩል በትግራይ ክልልም የተለያዩ ስብሰባዎች እየተከናወኑ ሲሆን የህወሓት ከፍተኛና መካከለኛ አመራሮች የሚመሯቸው የትግራይ ህልውና የሚረጋገጠው በብልጽግና መደምሰስ ላይ እንደሆነ የሚገልጹም ሆኗል። በበርካታ ከተሞች እየተካሄዱ ካሉ መድረኮች መካከል ባንዱ የተገኙት አብርሃም ተከስተም መሰል ጭቆናና የህልውና አደጋ ውስጥ ከገቡ የኢትዮጵያ ህዝቦች ጋር በመሆን ብልጽግናን ወደ መቃብር የምናወርድበት ጊዜ አሁን ነው ሲሉ ተደምጧል። ብልጽግና ይህበናን ፍጹም አይበን ሪና 40 ዓመት ሙሉ ተለሚኒ ፕሪቶሪያ ለተወሰኑ ዓመታት በከፊል አሁን ደግሞ ሙሉ በሙሉ አፍርሶ ምስለኔዎችን መድቦ አጠፋቸዋለሁ እያለ ነው። ሰሞኑን አዲስ አበባ ላይ የተደረገው ሰልፍም ትግራይን እናጥፋ የሚል የራሱም ሰልፍ ነው። ከበባው የሰራዊት ስምሪቱ ነጋ ጠባ የሚተላለፈው ፕሮፓጋንዳም የትግራይን ማጥፋት ፕሮጀክቱ አካልም ናቸው። መፍትሄው ይህንን ስርዓት ወደ መቃብር ማውረድ ይሆናል። መሰል የህልውና አደጋ የገጠማቸው ሌሎች ጭቁን ህዝቦች ጋር ሆነን የምናጠፋበት ጊዜም አሁን ነው። ስርዓት ብልጽግና እንዳለው ህልውና ህዝብ ትግራይ ሉዓላዊነት ህዝብ ትግራይ አይከበርም። ዘበት ለብሔራዊ ጥፋት በሚል መፈክር በሚደረገው በዚህ መድረክ ላይ ሌላኛው የተናገሩት አመራር ደግሞ አለም ገብረዋህድ ናቸው። በሀውዜን ተገኝተው ባስተላለፉት መልእክትም ብዙ መታገስ ትግራይን የማይታደግ ከሆነም ታግሎ ማሸነፍ ብቸኛ አማራጭ ሆኗል። ካለንበት አደጋም መውጫው መንገድም የብልጽግናው ስርዓት እንደገና እንዳይነሳ አድርጎ መቅበር ነው ብለዋል። አክለውም ጠላት እንደገና የትግራይን መሬት ከረገጠም ከዚህ ቀደም ካደረሰው ግፍ በእጥፍ በመፈጸም ተጋሩ ሙሉ በሙሉ እንዳንነሳ ለማድረግ ያለመ ዘመቻ ነው። ስለሆነም የትግራይ ወጣት ይህንን ጠላት ለመመከት የሚወስንበት ጊዜ አሁን ነው ሲሉ ነው የተናገሩት። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ከሰሞኑ በመቀለ ባስተላለፉት መልእክትም ተመሳሳዩን አቅርበው ዛሬ ከ5 ዓመታት በፊት እንደነበረው የትግራይ ህዝብ ብቻውን አይደለም ብለዋል። እዚህ ብልጽግና ምስ ትግራይ ጥራሕ ኮነ ገጢሙ ካብ መጀመሪያ ምስ ትግራይ ምስቶም ካልኦትን ገጢሙ ብልጽግና ትግራይን ብቻ አይደለም የገጠመው ከሌሎች ወገኖቻችን ጋር ጭምር ነው። ስለዚህ ብቻችንን አይደለንም፣ ወዳጆችም አጋሮችም አሉን። ዛሬ ሌሎች ጉዳዮች ቀርተው የመኖርና የህልውና አደጋችን ብልጽግና ሆኗል የምንለው እኛ ብቻ አይደለንም። በውስጥ ብቻ ሳይሆን ይህ ስርዓት በትግራይ ላይ ጥሎት ያለውን ከበባ ለመስበር የሚያስችሉን አስተማማኝ የውጭ አጋሮችም አሉን። እነሱ ደግሞ በስትራቴጂክ አጋርነት ጭምር የሚሰሩ ናቸው። ኣብዚ ሓለፈ ዘይኖር ሕዚ ዘለዎ ማለት ትግራይ አሁን ባለበት ሁኔታ መቀጠል ስለማይችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ ተገድናል የሚሉት ደብረጽዮን የትግራይ ሰራዊትን በማጠናከር የዓለም አቀፉን ማህበረሰብ ትኩረት ማግኘት ችለናልን በማለት አክለዋል። ሌላኛው የድርጅቱ አመራር ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖም እኛም ቀይ መስመር አለን ሲሉ ተናግረዋል። አብይ አህመድና አገዛዙም ትግራይ የጠፋች እንድትሄድ ለማድረግ የሚያስችላቸውን የውሸት የሰላም ሁኔታ ሲያቀርቡ ቆይተዋል የሚሉት አመራሯም እነሱ ሰላም የሚሉት ተንበርከ ኩልን እንጂ የተደረሰውን ስምምነት መፈጸም አይደለም ሲሉም ገልጿል። ባሪያ ሆነ ተቀመጥ ብሎ ሰላም፣ ክብርህንና ማንነትህን አዋርድና ሰላም፣ የዜጎችን መበተን የግዛትን መቆራረስ ተቀበልና ሰላም፣ ተፈናቃይ አትበል ግን ሰላም የሚል ጥያቄ ነው ያላቸው። እነዚህ ደግሞ ለኛ ቀይ መስመሮቻችን ናቸው።
እናም ስርዓቱ እንዲንበረከክ ለማድረግ የግድ መታገል አለብን ሲሉ ነው የገለጹት። በእንዲህ ያሉ መልእክቶች የታጀበው በክልሉ በተለያዩ ከተሞች የሚደረገው ስብሰባም አሁንም እንደቀጠለም ይገኛል። አስቀድሞ የተጀመረው የብልጽግናው አገዛዝ ቅስቀሳና ዝግጅት ከነዚህ መድረኮች ጋር ተዳምሮም ዳግም የጦርነት ስጋትም ከመቼውም ጊዜ በላይ የከፋ አድርጎታል። አቶ ሽመልስ አብዲሳ ዳግም ሲዝቱ ተሰምቷል። የኦሮሞ ነጻነት ሰራዊትን ከውስጣችን የበቀለ አረም የአማራና የትግራይ ኃይሎችን ደግሞ የኦሮሞ ጠላቶች እያሉ አቅርበው ጽምዶ የተሰኘውን ጥምረትንም ሲያወግዙ ተሰምቷል። የኦሮሞ ነጻነት ሰራዊት በበኩሉ የአብይ አህመድ ሌላ የፖለቲካ ወንጀል ያለውን ጉዳይ አሳውቋል። በብልጽግናው መንደር ባለቤቱ ማን እንደሆነ እስካሁን ኃላፊነቱን የወሰደ አካል የሌለበት ጽምዶ የተሰኘ አካል እንደ ቅዠት መቅረቡ ቀጥሏል። በዚሁ አገዛዝ ትርጓሜ መሰረት እንደ ፋኖ ቲዲኤፍ፣ ኦላ፣ አጉጉሞ፣ ኦብነግ፣ የቤንሻንጉል ኃይሎችና ሌሎችም ቀጠናዊ ኃይሎች ያሉበት ነው የሚባለው ይሄው ጥምረት ለስልጣናችን አደጋ ነው ማብራሪያዎች ዋነኛ አጀንዳዎች ሆነው ቀጥሏል። አቶ ሽመልስ አብዲሳ በጨፌው ተገኝተው ያቀረቡት ዛቻም ዳግም አታንበረከኩንም፣ እየተጣመሩብን ነው፣ የኦሮሞ ጠላቶች ተነሱብን ወዘተ የሚሉ ነጥቦች የተነሱበት ሆኗል። ራሳቸውን የኦሮሞ ህዝብ ተወካይ አድርገው የሚያቀርቡት ሽመልስ አብዲሳም አንገት ቆራጭ እያሉ በስም ያልጠቀሱትና የወነጀሏቸው የአማራ ኃይሎችን ዘራፊና ጨፍጫፊ በሚል በተመሳሳይ መንገድ የከሰሷቸው የትግራይ ኃይሎችን ጠላቶቻችን እያሉ አቅርበው የኦሮሞ ነጻነት ሰራዊትን ደግሞ ከነዚህ ኢትዮጵያውያን ጋር የሚፈጥረውን ጥምረት ሲያወግዙ ተሰምቷል። ከዛም በኃይል ገልብጣችሁን ስልጣናችንን አትነጥቁንም፣ ህዝቡ አውቋቸዋል ወዘተ እያሉ ዛቻቸውን አስከትለዋል። ወልት ጨመደምት እና ጨመደመን ሞ ነማፍቆቱ ፋላ ወልት ጨመደመን ቆትዮኒ ቶኮ ከራ ባሃት ቆትዮኒ ቶኮ ከራ ሊጣት ጨመደመ አንድ ላይ ተጣምሯል። የተጣመሩት ደግሞ ከፊሎቹ ከወደ ምስራቅ ከፊሎቹ ከወደ ምዕራብ ነው። ከውስጣችን የበቀሉት ደግሞ ከጠላቶቻችን ጋር ጽምዶ ፈጥረው መልሰው ደግሞ የኦሮሞ ህዝብን ድምጽ ለመሆን ይሞክራሉ። የኦሮሞ ጠላቶች ጋር እየሰሩ አንገት ቆራጮች ጋርም ተሰልፈው ጅብ የማያውቁበት ሀገር ሄዶ ቆርበት አንጥፉልኝ ድርጊት ውስጥ ናቸው። አጀንዳዎችን እየፈጠሩ ይህን ሁሉ የሚንቦጫረቁት ለስልጣን መወጣጫ ብቻ የማይጣጣሙ ነገር ግን ከግራም ከቀኝም የተጣመሩ ኃይሎች ናቸው። ከኛ ህዝብ መሀል የወጣ ተላላኪ ግን ይዋረዳታል እንጂ ሁለተኛ የኦሮሞ ህዝብን ለባርነት አይዳርግም። ያ ምዕራፍ ተዘግቷል፣ ዳግም አትከፍቱትም። ካሁን በኋላ በጦር መሳሪያ ስልጣን እንደማይያዝ ህዝባችን አሳይቷቸዋል። ኢሳንፋኖቱ መተከኛ ወራነኑ ኢሳንፋኖ አቶ ሽመልስ አለቃቸው አብይ አህመድ ራሳቸውን እንደ ኢትዮጵያ ህዝብ ወኪል አድርገው እንደሚያቀርቡት ሁሉም ሽመልስም ራሳቸውን የኦሮሚያ ህዝብ አቋምን የሚያቀርቡ አድርገውም ነው ሲናገሩ የተሰሙት። ነባራዊ ሁኔታው ደግሞ በትግራይ ሚሊዮን ገዳይ፣ በአማራ ክልል ቁጥር የማይገልጸው ጥፋትን ያደረሰው በኦሮሞ ህዝብ እየማለ ኦሮሞን የሚፈጅ ስርዓት እንጂ እሳቸው የሚምሉበት የኦሮሞ ህዝብ ታሪክ እንዳልሆነ የሚታወቅ ነው። እነዚህ የዚህ አገዛዝ ሰዎች በሀገሪቱ እያደረሱ ያሉትን ውድመት፣ እልቂት በኦሮሞ ህዝብ አታደ ያደርጉትም በሚል ከሚታገሏቸው ኃይሎች መካከል ደግሞ አንዱ የኦሮሞ ነጻነት ጦር ነው። ድርጅቱ ከሰሞኑ በዚህ ያገዛዙ ሰዎች የምክክር ድግስ ዙሪያ ባወጣው መግለጫ የአብይ አህመድ አገዛዝ ሌላ የፖለቲካ ወንጀል ነው በማለት ገልጾታል። አብይ አህመድ በርካታ የማጭበርበሪያ ካርዶች ባለቤት ነው ያለው ኦላም በአብይ አህመድ አገዛዝ ስር እውነተኛ ብሔራዊ ውይይት ሊኖር አይችልም ሲል አንስቶም የዚህ መድረክ ውጤት ምንም ይሁን ምን መዳረሻው ግን የአብይ አህመድ ቤተ መንግስት ነው። ያለፉት 8 መራራ ዓመታት አንድ ነገር አስተምረውናል። አብይ አህመድ ለማንኛውም ማህበረሰብ ጥያቄ አሊያም ፍላጎት ሊታመን እንደማይችል የሚለው ደግሞ ቀዳሚ ነው። መነሻው መድረሻውም ምን እንደሚደረግበት የማያውቀው የፖለቲካ ስልጣን ነው ሲልም ጠቅሷል። በዚህ የአብይ አህመድ የአንድ ሰው ትርኢት ውስጥ ቀረቡ የተባሉ የህዝብ ጥያቄዎች ሁለት ዓላማዎችን ለማሳካት ነው። ወደ 2 ጊዜ ፕሬዝዳንትነት ጉዞ መንገድ ለመጥረግና የኦሮሚያ የአማራና የሌሎች ክልል መንግስታትን ወደ ትንንሽ ግዛቶች በመሸንሸን በየክልሉ የጎሳና የአካባቢ ማንነት ልዩነትን ወደ መንግስታዊና ፖለቲካዊ ልዩነቶች ለማሸጋገር ነው። ይህ ደግሞ በየአካባቢው የተቀሰቀሰውና ሀገራዊ ቅርጽ መያዝ የጀመረውን የጸረ ብልጽግና አገዛዝ ትግል መሰረቱን ከስር ለማዳከም ያለመ ነው ብሏል ኦለም። እነዚህ መሰረታዊ ጉዳዮች ግን በጦርነት ውስጥ ሆነ አብዛኛውን ማህበረሰብንም አግልለህ የምታከናውናቸው ጉዳዮች አይደሉም ሲልም አብራርቷል። ለዚህ የፖለቲካ ወንጀል የተባበሩ ኮሚሽነሮችና ሌሎችም ፈቃደኛ ተባባሪዎች ይህ የአንድ ወገን ተጽዕኖ መሆኑንና መሰረታዊ የሀገረ መንግስት ማነቆችን እንደማይፈታ በሚገባ ያውቁም በወንጀል ውስጥ ተሳታፊ የሆኑ አካላት ህጋዊና ታሪካዊ ኃላፊነት ይጠብቃቸዋል ሲልም ገልጿል።
የአብይ አህመድ አገዛዝ ህግ አስከብርልን በሚል ሴራ ትግራይ ላይ ጦርነት ለመክፈት እያደረገ ያለው ዝግጅት መቆም አለበት ሲል ፓርቲው ገለጸ። የትግራይ ህዝብ የተጋረጠበትን አደጋ መከላከል የሚችለው በመለያየት ሳይሆን በአንድነት ነው ሲልም አሳውቋል። ኢህአፓ ያወጣው መግለጫ ሰላምን ማስከበር በሚል ሽፋን የትግራይ ህዝብን እንደገና ወደ ጦርነት ለመግፋት የሚደረገው አደገኛ አካሄድ መቆም አለበት ብሏል። ዛሬ የብልጽግናው መንግስት በራሱ የገባውን ስምምነት በመጣስ ክልሉን እንደገና ወደ ዳግም ጦርነት ለመመለስ ተግቶ እየሰራ ነው ሲል የገለጸው ኢህአፓም የመሳሪያ ድምጾችን ለጊዜ የቆሙ ቢመስሉም ብልጽግና ግን የትግራይ ህዝብ ላለፉት ዓመታት በድምጽ አልባ አካባቢ ደሞዝ፣ ነዳጅ፣ ሸቀጣ ሸቀጥና በጀት ክልከላ ውስጥ አድርጎ እንደቀጠለ ነው ብሏል። ይህ አልበቃ ብሎት አሁን ደግሞ የህግ ማስከበርና ተመሳሳይ መፈክሮችን ሽፋን በመጠቀም ትግራይን እንደገና ወደ አውዳሚ ጦርነት ለመክተት እየተንቀሳቀሰ መሆኑ በከፍተኛ ስጋት እየተከታተል ነው ያለው ጉዳይ ነው ብሏል። ኢህአፓ ባለፉት ዓመታት በኢትዮጵያ እንዳይታይ፣ እንዳይሰማ፣ እንዳይታሰብ ያደረገውን የተቃውሞ ሰልፍ በትግራይ ልከፍት ያሰብኩትን ጦርነቱንና ከህዝብ የመጣ ጥያቄ አስመስሉልኝ ብሎም በራሱ ያደራጃቸውን ጥቂት ግለሰቦችን ማሰለፍ ጀምሯል። ይህንን የመቀጠል እቅድ እንዳለውን በየመግለጫው በመለፈፍ ላይ ይገኛል ሲልም አክሏል። በተለይም ከትግራይ የመጡ አንዳንድ ግለሰቦች በሚያሳዝን ሁኔታ ከብልጽግና ፓርቲ ጋር በመተባበር ለዚህ አደገኛ አካሄድ ፖለቲካዊ ሽፋን ሲሰጡ መታየታቸው የሚያስተዛዝብ ነው ሲልም አንስቷል። በተጨማሪም አንዳንድ በተቃዋሚ ስም የሚንቀሳቀሱ የስርዓቱ ተላላኪ ፓርቲዎችም ህግን ከመጣስ አልፎ ለኢትዮጵያ የታሪክ ጠባሳ የሆነውን ብልጽግናን ህግ አስከብርልን፣ ለዚሁም ሙሉ በሙሉ ከጎንህ ነን በማለት የስልጣንና የወንበር ዳረጎት በተቀበሉ ማግስት በትግራይ ህዝብ ላይ ጦርነት ነጋሪት በመጎሰም ለስርዓቱ ያላቸውን ታማኝነት ለማሳየት ሰማይ ሲቧጥጡ ታዝበናልን ብሏል። በስርዓቱ ሚዲያዎች የሚካሄደው የፕሮፓጋንዳ ዘመቻና የህዝብ የስነ ልቦና ለጦርነት የማዘጋጀት ሙከራም እንደ ፈረንጆቹ አቆጣጠር ከ2020 በፊት በትግራይ ጦርነት ዋዜማ ከታየው ሂደት ጋር በአስደንጋጭ ሁኔታ እንደገና አንድ አይነት ነው ብሏል። የትግራይ ህዝብ እያንዣበበ ያለው የጦርነት ጥቁር ደመናና የጦርነት ነጋሪት ጉሰማን የምትከላከለው የጦርነት ሰባቂ ጌቶች ወዳዘጋጁት የፖለቲካ የሃይማኖትና የማህበራዊ እንዲሁም የኢኮኖሚያዊ መስተጋብር መበታተንና የእርስ በርስ መናቆር ወጥመድ ሰተት ብለ በመግባት ሳይሆን አንድነታችሁን ጠብቃችሁ በመናበብ ነው ያለው ኢህአፓም የኢትዮጵያ ህዝብን በመላው ማህበረሰብ መካከልና በተለይም በትግራይና በአማራ ህዝብ መካከል በተደጋጋሚ ጥላቻን ለመዝራት ታሪክን ሲያዛባና ሲፈበርክ የሚውለው ስርዓት እኩይ ሴራን በመረዳት የህዝብ ለህዝብ ግንኙነቱ ተጠናክሮ እንዲቀጥል የሚደረጉ እንቅስቃሴዎችን እንደሚደግፍና እንዲጠናከርም አደራውን አስቀምጧል። ኢራን ወደ ሙሉ ጦርነት መግባቷን ይፋ ስታደርግ ባለፉት ቀናትም የአሜሪካ ወታደሮችን መግደሏንና የጦር ጀቷን ማውደሟን ይፋ አድርጋለች። አሜሪካ በበኩሏ ለ10ኛ ተከታታይ ቀን ጥቃት ማድረሷን ስትቀጥል ባለፈው አንድ ወር ጊዜ ውስጥ 100 የሚጠጉ የአሜሪካ ወታደሮች በኢራን ጥቃት መጎዳታቸውን አረጋግጣለች። የአሜሪካ ጦር የኢራንን በሆርሙዝ ወሽመጥ የሚተላለፉ መርከቦችን የማጥቃት አቅም ይበልጥ ለማዳከም ያለመ ነው ያለውን ጥቃት ለ10ኛ ተከታታይ ቀን ፈጽሟል። የኢራኑ ፕሬዚደንት መሹድ ፔዜሽኪያን በበኩላቸውም ሀገራቸው በአሁኑ ወቅት ከአሜሪካ ጋር ሙሉ ጦርነት ላይ ስለመሆኗ ተናግሯል። እውነታው ዛሬ የኢራን እስላማዊ አብዮታዊ ሪፐብሊክ ሙሉ የሆነ ጦርነት ውስጥ መሆኗ ነው ያሉት ፕሬዚደንቱም እውነታውን መገንዘብና የዚህን ተጋድሎ ተፈጥሯዊ መዘዞችን መቀበል ይኖርብናል ሲሉም በመግለጫቸው አመልክቷል። የትናንት ሌሊቱ የዋሽንግተን ጥቃት የተፈጸመው ፕሬዚደንት ዶናልድ ትራምፕ በፈጸመችው ጥቃት የአሜሪካ ወታደሮችን የገደለችው ኢራንን እንደሚቀጡ ከተገዘቱ በኋላ ነው። ባለፉት ቀናት በደረሱ ጥቃቶች ዮርዳኖስ ውስጥ 2 በኢራቅ ውስጥ ደግሞም 1 የአሜሪካ ወታደር መገደላቸው ተሰምቷል። ኢራን ከትናንቱ ጥቃት በኋላ በወሰደችው የአጸፋ እርምጃም በሆርሙዝ ሲጓዙ የነበሩ 2 የነዳጅ ጫኝ መርከቦች እንደዚሁም ባህሬንና ኩዌት ውስጥ የሚገኙ የአሜሪካ ወታደራዊ ይዞታዎችን መምታቷን ኤሪና የተሰኘው የመንግስታዊ የዜና ወኪል ይፋ አድርጓል። የኢራን አብዮታዊ እስላማዊ ዘብ መካከለኛው ምስራቅ ሀገራት ውስጥ በሚገኙ የአሜሪካ ወታደራዊ ተቋማት ላይ በፈጸመው ጥቃት የአሜሪካ ወታደሮች መገደላቸውንና የሀገሪቱ የጦር አውሮፕላን መውደሙንም አሳውቋል። አሜሪካ እየፈጸመችባት ላለው ተከታታይ ጥቃት ኢራን እየወሰደች ባለው የአጸፋ እርምጃም ዮርዳኖስ፣ ኩዌት እና ባህሬን ውስጥ የሚገኙ የአሜሪካ ይዞታዎችን ኢላማ እንዳደረገችም ትገልጻለች። ኢራን ባለፉት ቀናት ከተፈጸሙት የኢራን ጥቃቶች መካከል ዮርዳኖስ ውስጥ በሚገኘው የአሜሪካ ሰራዊት ጦር ሰፈር ላይ የደረሰው ጉዳት በርካታ ወታደሮች መገደላቸውንም የአብዮታዊ ዘቡ መግለጫ ያመለክታል። ነገር ግን አብዮታዊ ዘቡ ላወጣው መግለጫ አሜሪካ እስካሁን ድረስ የሰጠችው ይፋዊ ምላሽ የለም። ቀደም ሲል ግን ከ4 ቀናት በፊት ኢራን በፈጸመችው የሚሳኤልና የድሮን ጥቃት 3 ወታደሮቿ እንደተገደሉባት አሜሪካ ይፋ አድርጋ ነበር።
በሌላ በኩል በአንድ ወር ወደ 100 የሚጠጉ የአሜሪካ ወታደሮች በኢራን ጥቃቶች መጎዳታቸውን የዋሽንግተን አንድ ባለስልጣን ተናግሯል። ኢራን በዚህ ወር በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች በፈጸመቻቸው በርካታ የአየር ጥቃቶች ነው እነዚህ የሰራዊት አባላት ጉዳት ደርሶባቸዋል የተባሉት። የፔንታገን ኃላፊ ቃል አቀባይ የሆኑት ሲን ፓርኔል ካለፈው ሰኔ ወር መጨረሻ ወዲህ 100 የሚሆኑ ሰራተኞቹ የተለያየ መጠን ጉዳት እንደደረሰባቸው አረጋግጧል። አብዛኛው ጉዳት ቀላል መሆኑን የገለጹት ቃል አቀባዩም 96% የሚሆኑት ወደ ስራ ገበታቸው ተመልሰዋልም ብለዋል። ባለፈው ሳምንት ብቻ በርካታ የአሜሪካ ወታደራዊ ሰራተኞች በዮርዳኖስ የጦር ሰፈር መጎዳታቸውም ተዘግቧል። የተወደዳችሁ ከኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።